ፊደላቶቹ የእንግሊዘኛ ሆነው ቃላቱ ደግሞ የአማርኛ ማለት ነው። ኢንፎርማል በሆነ መልኩ ሰዎቹ ሲጻጻፉ ምናምን መልእክት ሲያስተላልፉ ታያላችሁ ማለት ነው። ስለዚህ በዚህ መንገድ ደግሞ እናንተ እንዴት መጻፍ እንደምትችሉ በቀላሉ ማለት ነው አስረዳችኋለሁ። አማርኛን፣ እንግሊዘኛን ከመሰረቱ ከፊደል ጀምራችሁ በኦንላይን መማር የምትፈልጉ ስልካችን ባዮ ላይ አለ፣ ደውሉል ማለት ነው። ለአካውንቱ አዲስ ከሆናችሁ ፎሎ አድርጉ። እንጀምር። በአማርኛ ይሄኛው ብርሃን 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 ይላል። በእንግሊዘኛ ፊደሎች ደግሞ ሲጻፍ ብ የሚለው ቢአይ አር ለር ነው። ሀ ሲል ደግሞ ኤችኤ ነው። ን ስድስተኛ ፊደሎች መጨረሻ ላይ ከመጡ ቫውል አያስከትሉም ማለት ነው። ስለዚህ ብርሃን ብርሃን፣ ከዚህ ጋም ብርሃን ብርሃን ይላል ማለት ነው። ብርሃን ብርሃን። አፈር አፈር፣ አ የሚለው በኤ ይወከላል። ፈ ደግሞ ኤፍኢ ነው። ር ደግሞ አር፣ ለምን ስድስተኛ ፊደል ስለሆነ መጨረሻ ላይ ቫውል አያስከትልም ማለት ነው። ስለዚህ አፈር 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 አፈር። ማወቅ ማወቅ፣ ማ ለሚለው ኤምኤ ነው። ወ ደግሞ ደብሊው ኢ፣ ቅ ለሚለው ደግሞ ኬ ብቻውን ነው። ለምን እንዳልኳችሁ ስድስተኛ ፊደሎች መጨረሻ ላይ ከመጡ ቫውል ስለማያስከትሉ ማለት ነው። ስለዚህ ማወቅ 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 ይላል ማለት ነው። ዘመድ 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 ዘመድ፣ ዘ ለሚለው ዜድኢ ነው። መ ለሚለው ኤምኢ ነው። ድ ለሚለው ደግሞ ዲ ስድስተኛ ፊደል ስለሆነ ቫውል አይከተለው ማለት ነው። ዘመድ ዘመድ። ከባድ ከባድ ከባድ፣ ከ የሚለው ኬኢ ነው። ባ ደግሞ ቢኤ ነው። ድ ለሚለው ልክ እንደዚህ ዲ ይሆናል ማለት ነው። ከባድ ከባድ። የለም የለም፣ የዋይኢ ነው። ለደግሞ ኤልኢ ነው። ም ለሚለው ኤም ብቻውን፣ ለምን ስድስተኛ ፊደል ስለሆኑ እንዳለ መጨረሻዎቹ ማለት ነው። ምንም ቫውል አላስከተልንም ማለት ነው። ስለዚህ ብርሃን ብርሃን። አፈር አፈር። ማወቅ ማወቅ። ዘመድ ዘመድ። ከባድ ከባድ። የለም የለም ይላል ማለት ነው። እንቀጥል። ተማሪ ተማሪ፣ በአማርኛ ያው ተማሪ፣ በእንግሊዘኛ ፊደሎች ደግሞ ወይም ሌተሮች ሲጻፍ ተማሪ። ተ ለሚለው ቲኢ ነው። ማ ለሚለው ኤምኤ ነው። ሪ ለሚለው አርኢ ነው። ስለዚህ ተማሪ ተማሪ ይሆናል ማለት ነው። ደረጃ ደረጃ ደረጃ። ደ ለሚለው ዲኢ ነው። ረ ለሚለው አርኢ ነው። ጃ ለሚለው ደግሞ ጀኢ ጀኤ። ስለዚህ ደረጃ ደረጃ። እሺ፣ ፍቅር ፍቅር ለሚለው እዚህ ጋር ፍቅር ነው የሚለው። ፍ ለሚለው ኤፍ አይ ነው። ቅ ለሚለው ኬ አይ ነው። ር ለሚለው ስድስተኛ ፊደል ስለሆነ መጨረሻ ላይ ቫውል አያስከትልም። አር ብቻውን ይቀመጣል። ስለዚህ ፍቅር ፍቅር ይላል ማለት ነው። እናት እናት እናት። ስድስተኛ ነው አይደል? ኢ ይሆናል። ና ኤንኤ። ት ስድስተኛ ቲ ብቻውን ቫውል አይከተለውም። ለምን መጨረሻ ላይ ስለመጣ። እናት እናት። ትዝታ ትዝታ ትዝታ። ት ለሚለው ቲአይ፣ ዝ ለሚለው ዜድ አይ፣ ታ ለሚለው ደግሞ ቲኤ አራተኛ ስለሆነ ቲኤ ይሆናል። ትዝታ ትዝታ። ስለዚህ ብርሃን ብርሃን። አፈር አፈር። ማወቅ ማወቅ። ዘመድ ዘመድ። ከባድ ከባድ። የለም የለም። ተማሪ ተማሪ። ደረጃ ደረጃ። ፍቅር ፍቅር። እናት እናት። ትዝታ ትዝታ ይሆናል ማለት ነው። በዚህ መልኩ አማርኛን፣ እንግሊዘኛን በኦንላይን ካላችሁበት ቦታ ሆናችሁ መማር የምትፈልጉ ስልካችን ባዮ ላይ አለ። እንቀጥል።